አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነት። እነዚህ ናቸው አባቶቻችን የትናንትናዎቹ ለቤተ ክርስቲያን የኖሩ ለምዕመናን ራሳቸውን ቤዛ አድርገው የሰጡ። ቅዱስ ዮሐንስ አፈወርቅ ንግስቲቱ የድሃ መሬት ቀምታ ስታስቀድስ የድሃ መሬት ሳትመልሽ ማስቀደስ አትችይም ማለት አልመልስም ማለት። ካልመለሽ ታዲያ አንቺ የምድር ርስት ቀምተሽ የሰማይ ርስት ታገኛለህ ማለት አትችይም። እግዚአብሔር የፍትህ አምላክ ነው፣ እንዳትቆርብ ያውግዤሻለሁ አለ። አሰድድሃለሁ አለችው። አሰድጅኝ፣ የፈለግሽውን አድርጊ። ስታሰድደው ምን እንዳደረገ ታውቃላችሁ? እሱ ምን አለ? ኧረ እባካችሁ ዮሐንስን ተው በሉት አሰድደዋለሁ ስትል፣ ይልቁንስ ስታሰድደኝ በሌሊት እንድታሰድደኝ ነው ንገሯት። ምዕመናን መምህራችን አናሰድድም እያሉ ከእሷ ጋር ጠብ ገጥመው እንዲሞቱብኝ አልፈልግም ማለት። እንዲህ ነበሩ መምህሮቻችን። ደጋፊ የሚያደራጁ፣ ቲፎዞ የሚያደራጁ፣ እኔ ተነካው ውጡልኝ የሚሉ አልነበሩም። መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምህሮቻችን። እነዚህን ነው ማሰብ። ቀኝን ሲመታ ግራህን ስጠው የሚለው መጽሐፍ ቅዱስ ቃል፣ ይህ ቅዱስ የእግዚአብሔር ቃል የሚነገርበት አውድ አለው፣ የሚነገርበት ወቅት አለው። እንደዚህ ብሎ የሚጃጃር ሰው አለ ደግሞ በዚህ ሰዓት። ከ2 ዓመት ሕፃን እስከ 70 ዓመት አዛውንት ድረስ በቆንጨራ አንገት በጥሰው እየጣሉ ሰዎቹ እንዲያው ጸሎት ነው የሚሻለው እንዲያው እንዲህ ብሎ እያለ የሚልሞሸሞሽ አለ። አልጫ የሆነ ሰባኪ። ይህን ሰውዬ በነገራችን ላይ አንተ ኦርቶዶክሳዊ እየሰማኝ ነው? አንተ ወጣቱ እየሰማሽ ነው? አንቺ የቅድስት ወለተ ጴጥሮስ ልጅ፣ አንቺ የቅድስት ክርስቶስ ሰምራ ልጅ፣ አንተ የቅዱስ ጴጥሮስ ልጅ፣ ህዝቡንም መሬቱንም አውግዞ የሞቱት አንተ ነህ። ለዚህ ቤተክርስቲያን ያለሃት ወንድም አለ ወጣቱ። ዘመኑን ያልዋጀ ሰባኪ ከፊቴ እንዳይቆምበል በዚህ ሰዓት። በነገራችን ላይ ለእኔና ለአንተን ለኦርቶዶክሳዊው ወንጌል ሰባኪ ያስፈልጋል። ለምን ብለህ ጠይቀኝ። የኔና ያንተ አባቶች መጽሐፍ ቅዱሱ ወረቀቱ አለ አይደል የተጻፈው መልእክቱ፣ እርሱ እግር አውጥቶ የሚዳሰሱ ሆነው ነው ያሳደጉን። ለኔና ለአንተ ወንጌል ራሳችን ወንጌል ነን በነገራችን ላይ። ለዛ ነው ደማችን የሚፈሰው በየቦታው። ለዛ ነው ምክንያቱም ቅዱስ ጳውሎስ ያስተማረውን ትምህርት ነው የምንኖረው። ቅዱስ ጴጥሮስ ተዘዝቆ የተሰቀለለት ትምህርት ነው የምንኖረው። ሰው እኮ በትምህርቱ በሚያምንበት ነገር ላይ ነው አይደል የሚገደለው። ለዛ ነው እኔ እናንተን አሳስኔት እያደረጉ የሚገሉን። ፈልገው በማህተብ ምክንያት ይገሉሃል። አሁን እንደዚህ ቢሳወራ ምናምን ፖለቲካ እየሰራ ነው ቢሆን ብለው ታስባለህ። ፖለቲካ ከሃይማኖት አይገናኝም ብለው አታለውናላ። ድምጻችን እንዲሰማና ፍሬ እንዲያፈራ ከፈለክ መድረክ ላይ ቆሞ የሚያስተምሩ መምህር አለ አይደል? ከሊቀ ጳጳስ ጀምሮ እስከ ታችኛው መዋቅር ድረስ በዚያች አጥቢያ ቤተክርስቲያን ውስጥ የሚሰበሰቡ ኦርቶዶክሳውያንን ንቃተ ህሊና ማይሰራ ከሆነ ሰባኪውን አሁን አታስፈልግም። አገር ሰላም ሲሆን ትሰብካለህ። አሁን ውረድ በለው። ወረቀት ጽፈስጠው ስምን ሳትለጥፍ ጽፈስጠው። አሁን በዚህ ሰዓት አታስፈልገንም፣ ውረድልን። እየሞትን ያለ ነው። በየትኛውም የቤተክርስቲያን መድረክ ስለሞቱት ኦርቶዶክሳውያን የማይናገር ንቃተ ህሊና የማይፈጥር መምህር አንፈልግም። ከሊቀ ጳጳስ እስከ ታችኛው መዋቅር ድረስ ይህን ስራ። ይሄ ራሱ በጣም ትልቅ አገልግሎት ነው። ከሰማዕትነት ራሱ አይተናነስም። አንተ ኦርቶዶክሳዊ ወጣቱ፣ አንቺ ሴቷ፣ እስኪ ይሰማችሁ። ቪዲዮ ራሱ መስራት ቀላል ነገር ነው ይመስላችኋል? 1000 ፎሎወር ይኑራችሁ፣ የፈለገ ሰው ይኑራችሁ፣ ማንም አያችሁ ወጣችሁ ድምጽ። እንዴት ሰው እውነትን አይመሰክርም? አንድ የሙዚቃ ኮንሰርት እኮ ቪዲዮ ይሰራል ሰው። እስኪ አይዟችሁ፣ ተስፋ እንቆርጥ መቼስ። ጳጳሳቱን ተዋቸው፣ ቤተ ክህነቱን፣ ቤተ መንግስቱን
ለክርስቲያኖች ጀርባ የሰጡበት ጊዜ ነው። ቆይቷል። ጀርባ ከሰጡት ባይዘው ቆይተዋል። የጀርባ አሰጣጡ አይነት የተለያየ ነበር። አሁን ግን በደንብ ነው ጀርባ የተሰጠው። ይሁን ችግር የለውም ይሁን። እኛ ሀገራችን በሰማይ ነው። አሁንም ቤተክርስቲያን ትቀጥላለች። ጀርባ የሰጠው ሁሉ ይሞታል። ባይዘው ጀርባ የሰጠው ሁሉ ይሞታል። ማንም የጸና የለም አለ እንዴ? የለም እኮ ባይዘው። እስቲ እዩ ኦርቶዶክሲያንን ነክቶ ክርስቲያኖችን ገሎ የቆመ አለ አይታችኋል? የለም፣ ሁሉ ይሞታል። በአርሲ ዞን ለሚገደሉ በየክፍለ ሀገሩ በየሀገሩ ለሚገደሉ ክርስቲያኖች ሁሉ በዘር ይሄ የዘረኝነት ካንሰር ያለብን የዘረኝነት ካንሰር የዘረኝነት ፍቅር ያለብን የዘረኝነት ጡት የምንጠባለን እናንተን ይሄ አይመለከታችሁ። ይሄ የሚመለከተው ክርስቲያኖችን ነው። ክርስቲያን ዘር የለውም። ክርስቲያን አገሩ በሰማይ ነው። አገሩ በሰማይ ነው ክርስቲያን። ስለዚህ አገራችን በሰማይ ነው። ሁሌም አይታችሁ ከሆነ እንደዚህ አንድ ልንወስድ ስንል ዘረኛው ይመጣና ይበትናል። ማህተብ አንጠልጥሎ ዘረኛ አለ። ማህተብ አንጠልጥሎ ክፉ አለ። በቃ ሁሌም የሆነ ነገር ህብረት ሲፈጠር በቃ አይኑ የሚደፈርስ ሞልቷል። ስለዚህ አገራችን በሰማይ ነው። አገሩ በሰማይ እንደሆነ ሰው እንሁን አደራ። አገሩ በሰማይ የሆነ ሰው እገሌ ሰደበኝ፣ እገሌ ነቀፈኝ፣ እገሌ በዚህ ወጥቶ እያለ እሹሩር አይፈልግም። አገሩ በሰማይ ነዋ። አገሩ በሰማይ ስለሆነ ሰዎች ቢከተሉትም ባይከተሉትም ሰዎች አብረውት ሆኑም አልሆኑም አገሩ በሰማይ ነው። አገሩ በሰማይ ነው። ስለዚህ ዝም ብሎ ይሄ የሚልመጠመጡ በቃ ዝም ብለው እንዲያው እይታ እንዲያው ቀፉኝ የሚፈልጉ ሰዎች አሉ። እነዚህ በጣም እንቅፋት ናቸው። የድራማ ህይወት የድራማ ህይወት ዝም ብሎ የተውኔት ህይወት የድራማና የተውኔት ህይወት የሚሰሩ ሰዎች አሉ። እዚህ ላይ ቀላጆች እቃቃ ጨዋታ የሚጫወቱ ህይወታቸው ላይ። ስለዚህ ሀሳባችሁን እንዳይበትኑት እንደነዚህ አይነት ሰዎች። አገራችን በሰማይ ነው። አገራችን ቲክቶክ ላይ አይደለም። አገራችን የሆነ ነገር በቃ እንዲያው በዚህ ገብቶ ቲክቶክ ላይ በዚህ ወጥቼ በዚህ ገብቼ ወደዳችሁኝ፣ ጠላችሁኝ፣ ሰደባችሁኝ፣ ያቀፋችሁኝ፣ እንዲያው ሳማችሁኝ፣ እንዲያው በቃ ገላመጣችሁኝ። ምንድን ነው ይሄ? ምንድን ነው ይሄ? ይሄ ገና ኬጂ ያልጨረሰ ማይንድ ሴት፣ ገና ያላደገ ማቹር ያልሆነ አገሩ በሰማይ ያልሆነ ዓላማ የሌለው ሩጫ፣ ክርስትናው ያልገባው ሩጫ፣ የሞቅታ የድራማ ህይወት፣ የተውኔት ህይወት። በቃ ጸንተ ኑር፣ በርትተ ኑር። ስለዚህ እንበርታ እሺ፣ አደራ። አሁን ዓላማችን አጀንዳችን ሁሉ ክርስቲያኖች በግፍ የሚገደሉ አርሲ ላይ ብቻ አይደለም፣ በየክፍለ ሀገሩ በየዞኑ በየከተማው የሚገደሉ ክርስቲያኖች እነዚህ ሁሉ ለእነሱ ድምፅ እንሆናለን፣ ለእነሱ ጸሎት እናደርጋለን፣ ወደ እግዚአብሔር እንጮሃለን። በየቦታው እየተገደላችሁ ያላችሁት እናንተ ወይንም አባቶቻችሁ አሊያም አያቶቻችሁ በሰሩት በደል ነው እያትበሉ ሲል በጋሻው ደሳለኝ ከሰሞኑ የተናገረው ንግግር በሀገራችን እጅጉን መነጋገሪያነትን ፈጥሯል። ይልቁንም ከፍተኛውን ተቃውሞን ቀስቅሶም በርካቶች ጠንከር ያለ ሀሳባቸውን እየሰነዘሩበት ይገኛሉ። የዚህን ግለሰብ ሀሳብ አመክንዮም በመጽሐፍ ቅዱስ ፊት እናቁመውና ምን ያክል የወደቀና የተዋረደ እንደሆነ ልናሳያችሁ ወደድን። 12ቱ ሐዋርያትስ በሰይፍ በመስቀልና በድንጋይ ተወግረው የተገደሉት የትኛው አባቶቻቸውን ኃጢአት አሊያም የአያቶቻቸውን ኃጢአት ለመክፈል ነበር ብለን ብንጠይቅ መልሱ ምንም ነው። ጴጥሮስ በግልባጭ መስቀል የተሰቀለው፣ ጳውሎስ አንገቱን የተቆረጠው፣ ያዕቆብ የሰማዕትነትን ጽዋ የጠጣው በዘር እርግማን ነው ብሎ ማን ሊደፍር ይችላል? በታሪክ የተጻፈው እውነት ቢኖር ስደት የሚመጣውም ለክርስቶስ ስም እንጂ ለዘር ሐረግ ቅንጣት አለመሆኑን ነው። ሰማዕትነት ቤተ ክርስቲያን ከተመሰረተችበት ጊዜ ጀምሮ ከመጀመሪያው ዕለት ጀምሮ የተሸከምነው የመስቀል ሸክም ነው። ገና በሮም ንጉሥ በኔሮን ዘመን የጀመረው በዲዮቅልጥያኖስ ግዛት ደግሞ ወደር የሌለው ደረጃ የደረሰው የክርስቲያኖች የደም እንባም ቤተ ክርስቲያን ዓለምን በመሻር የከፈለችው ዋጋ ነው። በዚያ ዘመነ ሰማዕታት ተብሎ በሚታወቀው ዘመን እነዚያ ቅዱሳን የተገደሉት ቅድመ አያቶቻቸውን ለመቅጣት ነበርንም? በፍጹም አይደለም። እነርሱ የተገደሉት የክርስቶስ ምስክሮች በመሆናቸው ብቻ እንደሆነም ልብ ማለትም ይገባናል። ታላቁ ዘመነ ሰማዕታት
ከመጀመሪያው ክፍለ ዘመን ጀምሮ በተለይም በዲዮቅልጥያኖስ ዘመን በ10 ሺዎች የሚቆጠሩ ክርስቲያኖችም ታርደዋል። የእነርሱ ደም የመጣውም ከንጉሳዊ ጥላቻ እንጂ ከትውልድ ዳም አልነበረም። በቅርቡም በሊቢያ የባህር ዳርቻ 21 የኢትዮጵያና የኤርትራ ኦርቶዶክስ አማኞች፣ 14 የግብፅ ኦርቶዶክስ ቤተክርስቲያን አማኞች ንጹሃን ወንድሞቻችን በግፍ ሲታረዱ የከፈሉት ዋጋ ለክርስቶስ የጸና ምስክርነት እንጂ የአባቶቻቸው ኃጢአት ዋጋም አይደለም። ታሪክ በዘመናት ሁሉ ከሮማን ግዛት እስከ ፋርስ፣ ከአውሮፓ እስከ አፍሪካ ክርስቲያኖች በየቦታው እንድትሰደዱና እንድትጨፈጨፉ ይመሰክራል። በቅርብ ዓመታትም ቢሆን በኢትዮጵያ፣ በሊቢያ፣ በግብፅ፣ በሌሎችም ስፍራዎች ንጹሃን ወገኖቻችን በአሰቃቂ ሁኔታ የተገደሉት በሃይማኖታቸው እንጂ አባቶቻቸው በደል ስለሰሩም አይደለም። የዚህን ዘመን ስቃይ ከዘመነ ሰማዕታት ጋር የሚያስተሳስረው የሰማዕትነት መንፈስ እንጂ የዘር ሐረግ ቅጣትም አይደለም። መከራችን የጥንት ነው። ነገር ግን መከራው የመጣውም ከበደላችን ሳይሆን ዓለም የክርስቶስን መስቀል ስለጠላቸው ነው። ይህ ግለሰብ ማለትም በጋሻው ደሳለኝ ግፏንን መውቀስ የሚባል የክፋት ሁሉ ኃጢአት መሆኑን አውቆ ማውገዝ አለበት። አንድ ጨካኝ ሌባም ንጹህ ሰው ገድሎ ሳለም የቤተ ክርስቲያን ሰው መጥቶ ለሟች ቤተሰብ መግደሉ ይገባው ነበር። የአባቱ ኃጢአት ነው ማለት የገዳዩን ሰይፍ ማጽደቅ አይደለም። ምንም በምንስ አይነት መለኪያ ነው ጨካኙ ወንጀለኛ ከፍርድ ነፃ ወጥቶም የሰለባው ቅድመ አያት የሚከሰሰው? ይህ አይነቱ ፍርደኝነት ከርህራሄ የራቀና በጠላትነት መንፈስም የተሞላ ነው። ንጹሃን ወገኖቻችን በጨካኞች ተገድለው ሳለም ወንጀለኞቹን መውቀስ፣ ፍትህ መጠየቅን ትቶ የተገደሉበት ምክንያት ይሄ ነው ይገባቸዋል ብሎ ጀስቲፋይ ለማድረግ መሞከር ከገዳዮቻችን ጋር መተባበር ነው። ከደም አፍሳሾቹም በላይ ሊታይም ይችላል። የገደሉት እንኳን በግልጽ እንደዚህ አልተናገሩምና ይህ ግለሰብ ወገኖቻችን በግፍ ሲጨፈጨፉ በደንብ ነው ይገባቸዋል ከማለት ያልተናነሰው ንግግር በመናገሩ ኦርቶዶክሳውያን ላይም ተሳልቋል። ይህ ግለሰብ ወገኖቻችን ሲጨፈጨፉ በደንብ ነው ይገባቸዋል ከማለት ያልተናነሰ ንግግር በመናገር ኦርቶዶክሳውያን ላይም ተሳልቋል። የንጹሃን ደም ጩኸት ከምድር ወደ ሰማይ ይወጣል። ይህም ጩኸት ፍርድ ይዞ እንደሚመጣም እውንና ግልጽ ነው። እነሱ የሚያሳስባቸው ስልጣኔ ላይ እንዴት ነው የሚጋራኛል? የለም ኔክስት እንዴት አሜሪካ ነው መደበው፣ ካናዳ ወይስ አውስትራሊያ ነው? እሱ ነው የሚያሳስባቸው። እዚህ ጋር ተሰባስበ አባቶች መግለጫ አልሰጡም፣ ሰጡ ከዛቸው አይደለም። እነሱ ሲመጣ ፎቶን አሳያቸው ምንድነው ሲሉ እርሶ የሚያስተዳድሩት ልጆት እናንተ አባት ብለው በእርሶ ስር ያሉ የታረዱ ናቸው ያውቃሉ። ግን እነኚህ እንደታረዱ ልጆች እናንተ ልጆች እንደታረዱ ያውቃሉ። ታሪክ ይወቅሳቸዋል። ሪከርድ ሆኖ ይቀጥላል። ለሌላውም መማሪያ ይሆናል። ሌላውም አባት ያስብበታል። ስለዚህ በየትኛውም ሁኔታ ላይ በየትኛውም ሰዓት ላይ ማስከበር ምንችለው እንዴት ነው? በእያንዳንዱ ላይ ቆርጠን ስንነሳ ብቻ ነው። ቆርጠን መነሳት አለብን እንጂ የሆነ ሰዓት ላይ ስንሞት እንበዛለን ምናምን እሱ እንደ ሀገር ስታስበው ነው። ምክንያቱም እንደ ሀገር ደግሞ መኖር አለብን። እንደ ሀገር መኖር መቻል አለብን። ስለዚህ ዝም ብለህ ታረድ፣ ዝም ብለህ ተገደል፣ አባት ዝም ብሎ ይህ እንደዚህ አይነት ነገር የለም። አትግደሉ ማለትማ ምክንያቱም የሚያርድህ የሚገልህ ያንንም አያውቀውም። ከነ ለምን እንደሚያርድ ለምን እንደሚገልህ የሚያውቀውም አይመስለኝም። ስለዚህ ገዳዩም አራጁም በጉያችን እስካለ ድረስ ያንን የማጋለጥ ያንን ደግሞ ለገዳዩ ገንዘብና ፕሮፓጋንዳው ዓላማ አሳኪ የሚሆነው የኛው አካል እስከሆነ ድረስ እነኛን ነጥሎ ማውጣት፣ እነኛን መለየት የሚዲያ አካላትን በተለይም በደንብ እነሱ መቆጣጠር በጣም አድቫንቴጅ ያስይዛል። ምክንያቱም አብዛኛው ሚዲያው ላይ ተጠልፈዋል። የኛዎቹ ሚዲያ ላይ ሲወጡ ክራቸውን አስቀምጠው በጥሰው ማንነታቸውን ክደው አጨብጫቢ ተላላኪ ሆነው ነው። ትልልቅ ሚዲያ ላይ ተውት። ትንንሽ ቲክቶክ ላይ እንኳን ያሉትን ታዋቂ ኦርቶዶክሳውያን ከሆኑ አለቅላቂ ለሌላ ቤተ እምነት ነው የሚሆኑት። እነኝን ደግሞ እውቅና መስጠቷቸው ማናችሁ እኛው ነን።
በእውቅናም በምንም ብላችሁ ትሰድሏቸዋላችሁ። ስለ ሃይማኖታቸው ከዛ በኋላ ደንታቸው አይደለም። ታዲያ ቀላል ከሆነ እኚህን ማፍረጥ፣ ለሃይማኖቱ ቆራጥ አቋም የሌለውን ኦርቶዶክሳዊ አለማፈመስ፣ ምንም እውቀት ይኖረው ለሃይማኖቱ ቆራጥ ካልሆነ በሃይማኖቱ ላይ የሚያላግጥ የሚቀልድ ከአራርጆች ጋር ህብረት የሚያደርግ ከሆነ በምንም ሁኔታ ከእንደዚህ አይነት ሰው ጋር ህብረት አለማድረግ፣ በምንም አይነት ሁኔታ ማለት ነው። ወገኖቻችን እንደሚያደርጉት ማለት ነው። ከዛ እያንዳንዱ ላይ ኢኮኖሚካሊ ሆነ በሶሻል እንዴት ነው ህብረት ማድረግ የምንችለው? ወገኖቻችን እኮ እንደ እስልምና ለምሳሌ ስራ የፈለገ ቢሆን ሙስሊም እያለ ለክርስቲያን መስጠት አይፈቀድላቸውም። አብዛኛው ስራ አጥ ማን ነው? ለምንድን ነው እንደዛ የሆነው? ተርታውን አራት ሱቅ ቢኖር ኦርቶዶክሳውያን እዛ ጋ እኔስ ብዙ እንትን አለው እናውቀዋለን ማለት ነው። በስራ ሰፖርት መደራረግ አትፈልጉም። ኢኮኖሚካሊ እርስ በርስ ነው የምትጎዳዱት። እና ከዴ ግን ይተዋወቃሉ። ይህም ማይንድ ሴት መገንባት እስካልቻላችሁ ድረስ፣ ይህም ማይንድ ሴት ትውልዱ ማምጣት እስካልቻለ ድረስ ዝም ብለህ ብጮህ ትርጉም አልባ ነው የሚሆነው። የራስህን ሰው እያስበላ ነው ትሄደው ማለት ነው። ስለዚህ የትኛውም ቦታ ላይ በፖለቲካውም ሆነ በሚዲያው ላይ ጋዜጠኛ የሚሆን ምክንያቱም ታዋቂ የተባሉት እነኚህ ሰዎች ለማን ነው እያገለገሉ ያሉት? ምን ያህል ነው? ምንድን ነው የሰሩት? ገና ለገና ክርስ ስላጠለቀ ሚዲያው ላይ ስለተቀመጠ ጥቅም የለውም። ሃይማኖት የሚያስመታ የሚሰራ ከሆነ እንደውም የውስጥ ጠላት በጣም መጥፎ ነው። እንደ እስልምና አስተምሮ ምንድነው እሱ በዋብያና በአባሾች መካከል አሁን ያለው አስቀድመህ ግደል የሚለው ዋብያውም አባሹን ነው አስቀድመህ ረዳቸው ነው የሚለው። ምክንያቱም ከውጭው ጠላት ይልቅ የውስጡን ጠላት አስቀድመህ አጽዳ ነው የሚለው። ለምንድነው እሱ እንቅፋት ይሆንብሃል፣ የውስጡ ለውጮቹ ድጋፍ ይሆናል ብሎ ያምን ማለት ነው። ክርስቲያኑን ክርስቲያንና የሚያስበላው ክርስቲያኑ ነው። ስለዚህ አባቶች እንደዚህ አላሉንም፣ አባቶች እንደዛ ብለውናል። ቅድሚያ አንተ ምን አድርገሃል? እንዴት አባቶችን ሚዲያ ላይ ሳይሆን የምጠይቀው ፎቶ ውስጥ ያሰሩና ባነር አሰርተው አባ እርሶ የሚያስተዳድሩ ልጆች እንደሞቱ ያውቃሉ? አባት ልጁ ሞቶ ማያቅ ከሆነ ምን አይነት አባት ነው? ምን አይነት አባት ነው? ሰፍ ብሎ ሊያስተምር ሲመጣ ይሄ እኮ በእርሶ ደብር ስር እንዲሆነ ነው። ስማቸውን ያውቃሉ ግን እንዲህ እንደሆኑ ያውቃሉ ግን በአደባባይ ላይ መጠየቅ። ስለዚህ መናበብ፣ መደራጀት፣ ምን እየተካሄደ ነው? ማን ነው እንደዚህ እያደረገ ያለው? ለምንድነው አቅም ያጣ ነው? እንደዚህ የቁጥር ጉዳይ ማተር አያደርግም። ቁጥር ብቻ አይደለም። ወኔ ካለ እስራኤል ይህንን ሁሉ የአረብ እንትን የምትለው ወኔም ስላለ ነው። የ6 ቀኑን ጦርነት ማስታወስ ነው። መናበብ ስለቻሉም ነው፣ ስለተቀናጁም ነው። ቁጥር የፈለገ ብዛት ቢኖር ግን መናበብ ካልቻልክ፣ አላማ ከሌለ ምንድን ነው እያደረግኩ ያለሁት ለምንድን ነው የሚለውን ካላወቅ ትበላለህ ማለት ነው። እርስ በርስ ትበላለህ፣ እርስ በርስ ትጨራርሳለህ። የራስ ወታደር እኮ ዝም ብሎ አይገልህም ነበረ። የሚካሄዱ ጦርነቶች በትግራይም በአማራ ክልልም አብዛኛው የሚሞተው ገዳዩም ኦርቶዶክሳዊ ይሆናል፣ ሟችም ኦርቶዶክሳዊ ይሆናል። ምስኪን እናቶችን አውጥቶ ሲረሽን ኦኬ፣ ከጎኑ ለእምነቱ የሚቆም ኦርቶዶክስ ቢኖር ነው። ይሄ የውትድርና ዲሲፕሊን አይደለም። እንኳን እናትን አንስቶ በብሔሯ
አንቺ አማራ ነሽ፣ አንቺ ትግሬ ነሽ፣ አንቺ ኦሮሞ ነሽ ብሎ መግደል ይቅርና የተማረከውን ተዋጊ እንኳን መግደል አይቻልም። ስለዚህ ክር ስላስተሰረ ነው እንደምገለው ብሎ አንዱ ቢቃወመው ከዛ በኋላ ሌላኛውም ያርፋል፣ ይጠነቀቃል። አያደርገውም፣ አይሆንም ነበር። ስለዚህ መናበብ ጤናማ ነው። ሲቪሊያን ኦርቶዶክሳውያን ስለሆኑ ብቻ አይደለም፣ ፕሮቴስታንትም ቢሆን ሙስሊምም ቢሆን መገደል የለባቸውም። ኦርቶዶክሳውያንም መገደል የለባቸውም። እምነት አልባም ቢሆኑ መገደል የለባቸውም። ሰው በመሆኑ መገደል የለበትም። እንደፈለገው መኖር መፍት አለው። እኔ ያለኝን በኢትዮጵያ ውስጥ ያለኝን መፍት እምነት አልባውም እምነት ያለው ፕሮቴስታንቱም፣ ሙስሊሙም፣ ኦርቶዶክሱም፣ ካቶሊኩም፣ ዋቄፈታውም እምነት አልባውም እኩል መፍት አለን። እኩል መፍት አለን ማለት ነው የመኖር። ያ ማንም የሰጠን አይደለም። ያ እኩል መፍት የሚኖረን ግን ሰንበዲ በሃይማኖቱ ምክንያት ትሪት እንትን የሆነ ጫና ውስጥ የሚገባ ወይንም ደግሞ የተለየ ድጋፍና ወይንም ደግሞ አንደኛው ደግሞ የተለየ ተጽዕኖ የሚደርስበት ካለ ስለዚህ እንደ ሃይማኖት ተደራጅ ያለ እያስገደለህ ያለው ክር ማሰርህ ሆነ ለክር ላሰረ ወንድም ድጋፍ ልትሆን ግድ ይልሃል ማለት ነው። ክር በማሰርህ እንድትገደል ቅስቀሳ የሚደረግብህ ከሆነ ነው ብለህ መቆም አለብህ ማለት ነው። ይህ መደራጀት ግድ ይላል። እስከ መጨረሻ ድረስ መደራጀት፣ መመከት ግድ ይላል። ዋጋ ቢያስከፍልም ዋጋ ሊያስከፍል ይችላል። ትናንትና ልቤ በጣም አዝኗል። አልቅሻለሁ። በእውነቱ የ4 ዓመት ብላቴና ሕፃን በእንደዚህ አይነት አሰቃቂ ሁኔታ ላይ ሳይ እስካሁን ሰውነቴ እየተንቀጠቀጠ ነው ያለው። እግዚአብሔር ልጆች አስተውሉ። ይህ ሕፃን እናቱን አጥቷል፣ አባቱን አጥቷል። ይኸው ማን ያግዘው? ማን ይርዳው? የእግዚአብሔር ልጆች አዎ፣ አይኑን ቁልጭ እያደረገ ያለቅሳል። ልዳን ልራመድ ይላል፣ ግን ተይዟል። እግዚአብሔር ልጆች ይኸውላችሁ ተመልከቱ። የኛ የኢትዮጵያውያን ወግ ስርዓት እንዲህ አልነበረም። እጅ እኮ የተሰጠን ቀደን እንድናለብስ የፈረሰውን የተበታተነውን እንድንሰበስብ ነው። ቀደን እንድናለብስ ነው። ቆርሰን እንድናጎርስ ነው። ቀርተን እንድናጠጣ ነው። ሰዎችን እንድናፈርስ እንድናሰድድ አልተሰጠንም። የእግዚአብሔር ልጆች እባካችሁ ይህን አሰቃቂ ነገር የምታደርጉ ወገኖች ተው፣ አይጠቅማችሁም። ወገናችሁን አፍርሳችሁ ምን ታገኛላችሁ? ኢትዮጵያውያን ይህን ድምፅ የምትሰሙ ለወገኖቻችሁ ድረሱ፣ አልቅሱ፣ እዘኑ። አዎ መላ እንያዝ፣ እንጸልይ፣ የተጣላንም እንታረቅ። አዎ እግዚአብሔር ምሕረቱን ካልሰጠ፣ እግዚአብሔር በረከቱን ካልሰጠ፣ እግዚአብሔር በመግቦቱ ካልጎበኘ እኛ ምን ልናደርግ እንችላለን? እና በዚህ አይነት ችግር ያሉ ወገኖቻችን ኢትዮጵያውያን ብዙዎች አሉ። አዎ የእግዚአብሔር ልጆች ይህን ድምፅ የምትሰሙ በውጭም በሀገር ውስጥም ያላችሁ ትላልቅ አብያተ ክርስቲያናትን በገንዘባችሁ በእውቀታችሁ ትገነባላችሁ። እነዚህ ደግሞ የእግዚአብሔር ሕንፃዎች ይኸው በዚህ አይነት እየፈረሱ ነው ያሉት። ለእነዚህም መድረስ ይገባል። ትኩረት ሰጥተን እንንቀሳቀስ፣ አንድ እንሁን እና በዚህ በወላይታ ሀገረ ስብከት ላላችሁ ምእመናን ጥሬን ትላንት ማስተላለፍ ያለው አሁንም በድጋሚ ሀደራ እላለሁ። ይህ የእናንተ ልጅ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ የቅድስት ቤተ ክርስቲያን ልጅ ነው። እያቃሰተ ነው ያለው። ሌሎችም አሉ። ጠይቁ፣ ደርሳችሁ ጠይቁ። አስፈላጊውን ነገር ሁሉ ማገዝ ከኛ ይጠበቅብናል። እግዚአብሔር ልጆች እንዲሁ በዚህ ምድር ስንኖር ዝም ብለን በዚህ በጠባብነቱ ተደራጅተን መጓዝ የለብንም። በዚህ አይነት እየተደራጀን ከመላእክት አንድነት እንዳንወጣ